But her eyes were full of tears, and it's ውድ ተከታታዮቼ ትራስ ነኝ ለዛሬ ደግሞ ይዤላችሁ የመጣሁት በቲክቶክ ዞር ስል ያየሁት ነገርና ብዙ ጊዜ ስለሱ እናገራለሁ ብዬ ማስበው ነገር ነበር እና ይሄን ይዤላችሁ የመጣሁት በጣም ኢምፖርታንት እንዲሁም ስለ ልጆቻችን ነው እንደምታውቁት እኔ ብዙ ጊዜ በልጆችና ወላጆች ዙሪያ ላይ ይሰራሉኝና የዛሬ ደግሞ በአጠገቤ በትምህርት ቤት ይሁን በተለያየ መንገዶች ለኔ ያጋጠሙኝ እንዲሁም እኔ ከመስራቴ በፊት በቲክቶክ ላይ ስላየሁት እኔ በጣም ነው ያስደነገጠኝ ምክንያቱም ይሄን ነገር ነገጧት በልጆቻችን ያለ ማየቱ ምን ያህል እርግጠኞች ነን በማለት ነው የሰራሁትና ይሄን ቪዲዮ አጭር ቪዲዮ አይታችሁ ተመለሱና ስለሱ እናወራለን ትንሽ ማለት ነው This little girl was very sad. When she attended the school's graduation day, all her classmates' parents were there, but her parents were not. This made her feel very lonely. She sat quietly in the corner with her certificate, but her eyes were full of tears, and it seemed that she would cry at ቪዲዮውን እንዳያችሁት ይመስላል ልጅቷ እንዳያችሁት በጣም ኢሞሽናል ሆና የብቸኝነት ስሜት እየተሰማት በትምህርት መዝጊያ ላይ ወይ ደግሞ የትምህርት ምርቃት ወቅት ቤተሰቦቿ አጠገቧ ስላልነበሩ እያለቀሰች ነበር አዝናም ትክዝ ብላ ብቻዋ ነበረች ባጠገቧ የነበሩ እንዳለ ልጆች ከቤተሰቦቻቸው ጋር አበባ ይዘው ሲዝናኑና ሲጫወቱ ነበር እሷ ግን ለብቻዋ ነበረች እና እንዲህ ነገር ደግሞ ብዙ ጊዜ እኔ በልጆች ሲሄድ አንዳንድ ልጆች ይቆይኛል ያለ ወላጅ ተጠይቃቸው ደግሞ የታለች እናት ወይ የታለ ወላጆች ስላቸው የሐበሻ ብቻ አይደለም የዚህ ሀገር ሰዎችም ናቸው ቢይ ተጠይቃቸው ስራ ላይ ናት ወይ ታማለች ምናምን ብሎ ለቤተሰቦቻቸው መልስ ይሰጣሉና ልጆቹ ግን በጣም ናቸው የሚያሳዝኑ ከምር አንዳንድ ጊዜ ስለ ልጆቻችን ነገር ማወቅ ቀርበን መከታተል ያለብን ይመስለኛል በተለይ ደግሞ በትምህርት ዙሪያ ላይ ማለት ነው እና እነዚህ ልጆች እንደዚህ አይነት ስሜት ሲሰማቸው ከሆነ እንደዚህ የብቸኝነት ስሜት ሲሰማቸው ከሆነ ነገ ጧት እነሱ በሚወልዷቸው ልጆች ላይ ወይ ደግሞ በመጪ እነሱ ህይወታቸው ላይ ምን አይነት አሻራ እየተውኑ መሆኑን ማወቅ አለብን for example እዚህ ሀገር ላይ ቢያንስ በአመት 5 ጊዜ ተጠርተን ትምህርት ቤት እንሄዳለን አይደለም ሀገር ቤት ላይ እኛም ባደግንበትም 3-4 ጊዜ ይጠሩ ነበር ወላጆቻችን እዚህ ሀገር ደግሞ እንደዛ ነው በመጀመሪያ አመት ላይ ትምህርት የሚከፈትበት ወቅት ነው በሁለተኛ የማከለኛ ወይ ደግሞ የሆስት ፌሪያ የሚባል እረፍት የሚወጡበት ነው እንዲሁም የዊንተር ፌሪያ የአዲስ አመት የሚከበርበት ላይ የክሪስማስ እናከብራለን አብረን መዝጊያም አለ በማከለ ደግሞ የዚህ ሀገር የናጽነት በዓላቸውን ሲያከብራሉ ማለት ነው እና ሁሉ ጊዜ ልጆቻችን ይሄን ጥሪ ደርሷቸው ቤተሰቦቻቸው ጋር ነው ሲባሉ ልጆቻችን የሚኮሩባቸውና የሚመኩባቸው እኛ ብቻ ነን ያለናቸው ሌላ ጓደኛ ዘመድ ወንድም ምናምን የላቸው እኛ ነን የነሱ ቅድሚያ የምንሆነው ማለት ነው በእንደዚህ ቦታዎች ላይ በእንደዚህ አክቲቪቲ ላይ ልጆቹ ከሚጠብቁት በላይ እኛ አክቲቭ ሆነን መስራት ወይ ደግሞ ከነሱ ጋር አክቲቭ መሆን ነው እንጂ ያለብን እኛ ቀርተን ልጆቹን መላክ የለብንም ምክንያቱም እነሱ የሚያዩት ሌላ ወላጅ ነው እዛ ነገር መናገር የሚፈልጉት ነገር እንዲደረግላቸው የሚፈልጉት ነገር ወይ ደግሞ አስተማሪያቸው ጋር ያለን ቅርርቤታ ምን ያህል ለልጆቹ ፕራውድ እንደሚያደርግ ልታዩ ትችላላችሁና በተቻላችሁ እንደዚህ ጥሪ ላይ እናንተ ከሌላ ቤተሰቦች በልጣችሁ ወይ ደግሞ እናንተ ቅድሚያ ሆናችሁ መገኘት ነው እንጂ ያለባችሁ መቅረት በፍጹም የለባችሁ ምክንያቱም እቺን እንዳሳየሁት አይነት ቪዲዮ ተመሳሳይ የሆነ ስሜት ነው ልጆቹን የሚሰማቸው እና ያለ ተፈላጊነት ስሜትም አብሮ ስላለ በተቻላችሁ አቅም እንደዚህ ቦታ ላይ ልጆቻችሁን ይዛችሁ ወይ ደግሞ አብራችሁ መሄድ አለባችሁ ብዬ እኔ አስባለሁ ይዘናቸው እንድንሄድ ማለት ነው እና በመጨረሻ አንድ ነገር ነው ገጠመኝ ልነግራችሁ መፈልግ አለ
ይሄ ደግሞ ምን መሰላችሁ እንደዚህ አክቲቪቲ ላይ ከልጄ ጋር የሆነ የምግብ ፕሮግራም ነበር የባህላችን የምናስተዋውቅበት ማለት ነው። አሁን ምን እናደርጋለን? ምግብ ይዘን እንሄድና ምግቡ ሽጠን ገንዘቡ ለልጆቹ ኳስ የመጫወት ድጋፍ ነው የምናደርግላቸው ማለት ነው። ትንሽ የገንዘብ ድጋፍ ነው የምናደርግላቸው። እዛ ቦታ ሄጄ ያለሁኝ የሆነ እማቀው ልጅ ባጠገባችን ነበርና ቤተሰቦቹ አልመጡም። አይ ቲንክ እናቱ አራስ ናት፣ አባቱ ደግሞ ስራ ሄዶ ነው ማለት ነው። እንደሱ ልጁ እንደነገረኝ እኔም እንደማቀው ማለት ነውና ልጁ ብታዩት ልጆቹ ሲበሉ የሆነ ነገር አክቲቪቲ ሲያደርጉ በቃ በጣም ኢሞሽናል ሆኖ አይናችን ነው የሚያዩና ልጄ መጣና ማማለኝ ተነስተው እናቴ ናት የሰጠችኝ ገንዘብ ብለሽ ለሱ ምግብ ይዤለታለሁ። አይ ችግር የለም ገዛለታለሁ እና ምን ፈልጋለሁ ወሰድ ምናምን ትሉ አልፈልግም ማለት እኛ ደግሞ ምን ችግር አለብን? የሆነ ሰው ገንዘብ ሲሰጣችሁ እንዳትቀበሉ ወይ ደግሞ የሆነ ሰው ሲገዛላችሁ እንዳትቀበሉ ብለን ሁሉ ማላይ ውጭ ዜጋ ይሁን እንደዛ ብሎ ልጆቻቸውን ይመክራሉ። ምክንያቱም በገንዘብ እንዳይታለሉ ስለሚፈሩ ማለት ነው። ልጁም ቢያለ ከዛ መጨረሻ ግን እኔ ለእናቱ ስልክ ሰላለኝ ደወልኩላትና በቃ እኔ እንደዚህ ልገዛለት ፈልጌያለሁ ለልጅሽና ንገሪው ምናምን አልኳት። እሺ ብላ ነገረች። ገዝቼ ስሰጠው ልጁ አለቀሰ እና እኔ በጣም ኢሞሽናል አረገኝ። ይሄ ሀፕን ያደረገው የዛሬ 2-3 አመት ነውና ግን ከልጅቷ ጋር ሳይሆን እኔ በጣም ነው ያዘንኩት። እውነት ለመናገር በጣም ለኔ ለራሱ ስሜታዊ አድርጎኝ በአለቀስኩ ማለት በጣም ነው የተሰማኝና ለእናቱ አላለባቱም ደውዬ እኔ ነገርኳቸው። እንደዚህ ማለት መቅረት የለባቸው ምናምን ስላቸው አባቱ ለራሱ በጣም ነው አንደርስታንድ ያደርገኝ። አይነው አጋጣሚ አላየሁትም መልእክቱና ለዛ ነው ምናምን አለ። ግን በቃ እንዲህ ማድረግ አለብን፣ ከልጆቻችን ጋር አጠገብ መሆን አለብን። ፕሊዝ ሁላችሁም የቀረ ይቅር፣ ዋላም ብንታመም እንኳን ህመማችን ችለን እዛ ያሉበት ቦታ መሄድና ልጆቻችን ማስደሰት አለብን። ይሄ ነበር የዛሬ መልእክቴ። ምክንያቱም ቪዲዮን ሳየው በጣም ኢሞሽናል ስላረገኝ ነው። ደግሞ ይሄ ደግሞ ከኔ ጋር ያጋጠመኝ ነገር ስላለ አጠገቤም በዙሪያዬ ላይ በዚህ ስራ ሙያ ስለምሰራ ለዛ ነው መልእክቱን ይዤላችሁ የመጣሁት። በጣም አመሰግናለሁ ስለምትከታተሉኝ። የእናንተም ደግሞ ይጠቅማል የምትሉት አስተያየት በኮሜንት አስቀምጡ። መልካም ቀን ይሁንላችሁ።